ሰላም ሰላም ጤና ይስጥልን ክብራትና ግብራን የቤንጃ ቭሎግ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ነው። እንግዲህ ከረጅም ጊዜ በኋላ ወደ ኢትዮጵያ ልሄድ ነው ዛሬ የተነሳሁት። ኦልሞስት ከ8 ዓመታት በኋላ ማለት ነው። መመለሰው 8 ዓመት ነው። ዛሬ 8 ዓመት ነው የነበርኩት። እንግዲህ ዛሬ ተዘጋጅቻለሁ፣ ተነስቻለሁ፣ ወጣ እየተዘጋጀው ነው። እንግዲህ መንገዴ ላይ ምን እንዳለ፣ እንዴት እንደሚሄድ፣ ማን እንደማገኝ እዛ መጥቼ ደግሞ የምሰራቸው አሪፍ ቭሎጎች፣ ብዙ ኮላቦች ይኖሩኛል። እነሱን እናያለን። ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ አድርጋችሁ ቤተሰባችሁን ሁላችሁም ደግሞ ቪዲዮ ላይክ አድርጉና መልካም እንዲገባ ሰላም እንዲገባ ምኞታችሁን ኮሜንት ላይ ግለጹልኝ። አንዳንድ ሰዎችንም እንግዲህ እዚህ በነበርኩ ጊዜ ብዙ ቻናሎች ነው ያሉኝ እንደምታውቁት፣ ፖድካስት ቻናል አለ፣ የሪያክሽን ቻናል አለ፣ እንደዚሁም ሌሎች ቻናሎች አሉ፣ ቭሎግ አለ እና እዚህ ላይ የማገኛቸውን ሰዎች በአካል መገናኘት ያልቻለን ጥሩ ሀሳብ ያላቸው ሰዎች ከሰብስክራይበሮችም መካከል ማለት ነው ማገኛቸው ይኖራሉ። በተቻለ መጠን አጭር ጊዜ ናት። በእርግጥ ለስራም ጭምር ስለሆነ የምሄደው እንደ ቫኬሽንም ሳይሆን እንዳይኖረኝ ለስራም ስለሆነ እንግዲህ እዛ ደርሼ የሚሆነው ነገር እናያለን። መልካም ምኞታችሁን ግለጹልኝ። አብረን እንጓዝ። ክቡራትና ክቡራን እንግዲህ እንዳያችሁት ደርሰናል ኤርፖርት። ከሻንጣ ጋር ከግርግር ጋር ምናምን ብዙ አልተመቸኝም ለመቅረጽና ነው ያልቀረጽኩላችሁ። ነገር ግን አሁን ደርሰን ሻንጣችን ገብቷል በሰላም ያው ኪሎ ገተታ ሳይኖር ምን ሳይኖር ገብቷል። እንግዲህ አሁን ድዝንዶር ሎካፈን ወይንም ኤርፖርት ነው ያለ ነው። ከዚህ በኋላ እንግዲህ ቀጥታ ወደ ካይሮ ነው። ከካይሮ በኋላ ትራንዚት አለን። ከዛ በኋላ ለሊት 9 ሰዓት ነው የምገባው። ጉዟችን ይሄን ይመስላል። በጣም አሪፍ ነበር። እንደመጣም በጊዜ ነው የመጣሁት፣ 2 ሰዓት ቀደም ብዬ። እንደ አንዳንድ ጉዞ ለሚጓዘው ለመምከር ብዙ ጊዜ ስንሯሯጥ ነው እቃ ጥለው እና ምናምን ፍላይት የሚያመልጠን ምናምን። በተቻለ መጠን በጣም እርሊ መምጣት እና ቼኪን ሲከፈት ቼክ ማድረግ ነው። በጊዜ ነው የመጣው። ከ2 ሰዓት በፊት ነው የመጣሁት። ስለዚህ ቀጥታ አስገብተናል ሻንጣችንን። እዚህ እንግዲህ የያዝኩት ሻንጣ በነገራችሁ ወደ 15 ሻንጣ ነው የያዝኩት። 15ቱም ሻንጣ ቤት ውስጥ በደንብ ኪሎ ተዘጋጅቶ ስለመጣ እዚህ ምንም ችግር አልተፈጠረብኝም። ሲመዘን 23 ኪሎ። እንግዲህ ለአንድ ሻንጣ 23 ኪሎ ነው የሚፈቀደው። ከዛ በላይ ማድረግ አይቻልም። ብዙ ሰው ለአውሮፕላኑ ነው ለእንደዚህ ነው ምናምን ይላል። አንድ እሱ ነው። ሁለተኛ ደግሞ ሰራተኞች ምሳሌ ቆይ ልንገራችሁ። ምሳሌ አንድ ሰው 2 ባለ 23 ኪሎ የሚፈቀድለት ከሆነ 2 ባለ 23 የሚፈቀድለት ከሆነ በአንዱን 50 ኪሎ በሚችል ከቶ ቢመጣ አይቻልም። ለምንድነው የማይቻለው? ሰራተኞች ደግሞ አሉ ውስጥ። አንድ ሰው በአንድ ጊዜ ከ23 ኪሎ በላይ ማንሳት የለበትም። ሻንጣውን የሚጭኑ የሚያወርዱ፣ የሚደረድሩ ወደ ጋሪ ላይ የሚያደርጉ ምናምን ስላሉ ከዛ በላይ መሸከም የለባቸው። ስለዛ ነው በአንድ ሻንጣ 23 ኪሎ እንዲደረግ የሚያስገድዱት ማለት። ከዛ ከእንግዲህ 46 ኪሎ በላይ ስታደርጉ ደግሞ ያው አውሮፕላኑ ከሚፈቀድለት ሎድ በላይ መጫንም ስለሌለበት ለዛ ነው ማለት ነው። ሁለቱ ናቸው ምክንያቶቹ። የሚያቅሰው ብዙ ሰው ያውቃል ብዬ ገምታለሁ። ለማያቅሰው ግን በዛው እንደ ኢንፎርሜሽን ብዬ ነው። እና እንግዲህ እግዚአብሔር በሰላም ያስገባን፣ ሀገራችን በሰላም ያብቃን፣ ለቤተሰባችን በሰላም ያብቃን። እንግዲህ ደግሞ እዛ ስገባ ያለውን ሁኔታ ቀርጽላችኋለሁ ማለት ነው። ክቡራትና ክቡራን እንግዲህ ጌታችንን አልፈን አሁን ተፈትሸን ገብተን ፈተሻ ትጠላላችሁ። በስማ ደግሞ እንደምታውቁት እኔ ብዙ ኤሌክትሮኒክስ ይዣለሁ። ከቀረጻም አኳያ ብዙ ካሜራዎች ነበሩኝ ምናምን። እነዛ ደግሞ ከሴኩሪቲ አኳያ በደንብ መፈተሽ አለባቸው። ከቦርሳ ውስጥ መውጣት አለባቸው። ባትሪያቸው፣ ላፕቶፖቹ ምናምን በጥርጥር አድርገው እንግዲህ መልሰን አሽገን እንደ አዲስ ማሸግ በሉት ተፈትሸን ገብተናል። አሁን በቃ ባሉት ሰዓት ሊከፈት ነው። ጌት እንገባለን። ከዛ እንግዲህ ጉዞ ወደ ሀገራችን ነው። እንግዲህ በሰላም ደግሞ ለሀገራችን ያብቃን። እዛ ደግሞ ስንደርስ ያለውን ሁኔታ አሳያቸዋል። እንግዲህ አሁን ካይሮ ደርሰናል። ካይሮ ደርሰን ትራንዚት ስላለን የመስራት ትራንዚት አለን። ቀን አይረን ካይሮ ላይ ማለት ነው። ሰላም ጤና ይስጥልን ክቡራትና ክቡራን የቤንጃ ቭሎግ ቤተሰቦች እንደምን አላችሁ? እንግዲህ ትላንትና እንዳያችሁት ማታ ስንገባ ገስት ሃውሳችንም ስንገባ ምናምን አልቀረጽኩላችሁ። ምክንያቱም ደግሞ በጣም ድካም ነበረ። እንደገና ሻንጣ ሉዝ አድርገን ስለነበረ በዛ ምክንያት እዛ በጣም ቆየን። በዛ ትንሽም ንዴቱም አለ። ስለዛ አልቀረጽኩላችሁም። ይኸው እንግዲህ የመጀመሪያ ቀን በኢትዮጵያ እንግዲህ ተኝተን ትንሽ ተነስተናል። አሁን ለማድረግ ያሰብኩት ምንድነው ጸጉሬ እንደምታዩት ከዛ እዚህ ቆረጣለሁ ብዬ ነው የመጣሁት። በጣም የናፈቀኝ ነገር አንዱ ምንድነው አገራችሁ ላይ
ላይ መታችሁ እዚህ በጣም አሪፍ ስለሚቆርጡ እሱን መቆረጥ ነበረ። ስለዚህ የመጀመሪያ ላይ ማይሱ ነው። ከቻልን ከቀናን ያለ ቀጠሮ ከሆነ ነብዩ ነው አይደል? ነብዩ አርቲስት ነብዩ ጋር እሱ ጸጉር ቤት ለመሄድ እንሞክራለን። በቀጠሮ ከሆነ ግን ሌላ ቦታ እንሄድና ጸጉራችንን እንቆርጣለን። ከዛ አሪፍ ውሎ ይኖረናል። አብራችሁን ቆዩ። የገስት ሃውስ ቱርም ይደረግላችኋል። ለጊዜው እንዴት እንደተዝረከረከ አሳያችሁ። አንድ ዙር እንደዚህ በጣም ዝርክርክርክ ብሏል። በቃ ደክሞን ስላለ ነው። ስለዚህ ተስተካክለ ምናምን ደግሞ ያለው ሁኔታ ውሏችንንም ዛሬ አብረን ያለን ብዙ ነገር አሪፍ ቪዲዮዎች ጠብቁ። መልካም ጊዜ እንጓዛው። ክብራትና ክብራን እንግዲህ አሁን ኤኮ ጁስ የሚባል ቤት መተናል። ነው አይደለ? ይሄ ስኳር ነገር አይጠቀሙም ምናምን አይነት ነገር ነው። በማር ምናምን አሪፍ ቤት ነው። እንግዲህ እንደገና ደግሞ ራሳችሁ ከስተም ነው እንደፈለጋችሁ የምትፈልጉትን መርጣችሁ የምታዙበት አይነት ጁስ ቤት ነው። አንዳንዶቻቸው በፍሩቶች በአትክልት ምናምን ቬጂቴብል ምናምን ነው። ያው ጤናማ ቤት ነገር ነው ማለት ነው። ስለዚህ እስቲ ጁሳቸውን እንሞክራለን። አብራችሁን ቆዩ። እስቲ ሲመጣ ደግሞ ቴስት አድርገን ሬት እናደርገዋለን። እንግዲህ ጁሳችን መጥቷል። የእኔ አቮካዶና ፓፓዬ ጁስ ነው። ቴስት አደርገዋለሁ። አይ ምርጥ ነው። ይሄ ነበር የናፈቀን አንዱ። በጣም ምርጥ ነው። ቴስቱ በጣም ፍሬሽ ነው። ቴንክ ዩ በጣም አይ 10 ይገባዋል። ቴስቱ ምናምን በጣም ምርጥ ነው እና ሞክሩት። ምንድነው ስሙ ነበር? አለም ሲኒማ ጋር ያለው። በጣም ሞክሩት። ምርጥ ነው። ማስታወቂያ እንደሆነ እኛ በነፃ ነው የምንሰራው። ስለዚህ ችግር የለም። በጣም ምርጥ። ይመቻችሁ። ክብራትና ክብራን እንግዲህ ይኸው የነባ ጸጉር ቤት መተናል። ድላችን ሆኖ በቀጠሮ አይደለም ቀጥታ መግባትና መሰራት ይቻላል ተብሏል። እስቲ አሁን ደግሞ ገብቼ እሰራለሁ። በጣም ነው ያው አይቼዋለሁ ቪዲዮ ላይ፣ በአካል ደግሞ ሲታይ እንዴት ነው የሚለውን ሳየው አሳያቸው። እንግዲህ በጣም ምርጥ ቤት ነው። ክላፐር ይባላል። በጣም ጽድት ያለ ቤት ነው። በጣም ምርጥ ነው። እንግዲህ ገብተን ደግሞ ቁርጡን ደግሞ እናየዋለን። ጥብሱን አይተነዋል። ክቡራትና ክቡራን እንግዲህ እንደምታዩት ምን መስዬ እንደነበር አይታችኋል። ካለመኖር ወደ መኖር ሀብትሽ መልሶኛል። በጣም የሚገርም ችሎታ ነው ያለው። እንደምታዩት ፌዱ በጣም ነው የሚያምረው። እንክብካቤ ቁርጥ ትጠላላችሁ። በቃ በጣም ረጅም ጊዜ መኘው ነበር ማለት ስትቆዩ ውጭ ሀገር ሰው የሚኖር ነው የሚረዳኝ። ብዙ ጊዜ ጸጉር ላይ ትንሽ ችግር ስላለ ማለት ነው። ግን በቃ የሚገርም ቁርጥ ነው። በጣም ቴንኪው ሀብትሽ። ከዛ ደግሞ እንግዲህ ይሄ አሁን ቁርጡ ብቻ ነው። አጥቤ ምናምን ደግሞ ስጨርስ ያለውን ፋይናል ደግሞ አሳያችኋለሁ። ይመቻችሁ።
በጣም ገራሚ ነበር። የሚገርም በቃ እዛ ድንቁርቁር ያልኩትን ሁሉ ነው የነቃሁት። በጣም ደስ ይል ነበር። በጣም ትሪትመንት ትጠላለ። በጣም አመሰግናለሁ ለሷም። በጣም ትችላለች። በጣም ቴንኪዩ። በጣም ምርጥ ነበር እውነት። ቁርጥ ነው በሱ ሌላው ስክራብ ያው ቅድም እንዳያችሁት ነው። በጣም ምርጥ በቃ አንደኛ። እንግዲህ እንደተመለከታችሁት ፋይናሉ ይሄን ይመስላል። በጣም የሚገርም ቆይታ ነበረኝ። በጣም በቃ በጣም ነው የተደሰቱ። ቁርጡ ትላላችሁ፣ ከዛ ደግሞ ውስጥ የነበረው ትሪትመንት ስክራፕ፣ ከዛ ክብካቤ ልቅም ያለ ስራ በቃ እና የማይቆጭ አይነት ነገር ነው። በጣም ነው የተደሰቱት ይሄን ቤት እና አንደኛ በቃ በእውነት ዛሬ ሁሉም ቦታ አንደኛ ክላስ እየሰጠው ነው። ግን በጣም እንደተመኘሁት አላል አንዳንድ ነገር ፈልገው እንደዛ ሳትስፋክሽን በጣም ሳትስፋክሽን ያገኘሁበት ነው። በጣም የመቻቸው። ስሙ ማን ነበር? ክላፐርስ ያው ታውቁታላችሁ። የነባ ቤት ነው። በጣም ምርጥ ቤት ነው። እየመጣችሁ ተሰሩ። በጣም ቴንኪው። እንግዲህ ጸጉር ቤት ቆይታችን ይህን ይመስል ነበር። ማአት ብሎጎች ግን አሉ፣ ይቀጥላል። አብራችሁ ሰብስክራይብ፣ ላይ ኮሜንት አድርጉ። ክቡራትና ክቡራን እንግዲህ ከጸጉር ቁርጥ በኋላ ትንሽ ፏፈሽ ብለን አሁን በጣም ርቦናል። መጀመሪያ ሳይሆን ግን ሁለተኛ ማለት ነው ቃተኛ የሚባል ቤት መጥተን ጾም ቀን እንደመሆኑ መጠን የጾም በየአይነት ምንድነው የሚባለው? ቃተኛ ነው የሚባለው። ቃተኛ ስፔሻል የሚባለው ነው። እስቲ በየአይነቱን አሳያቸው። ምርጥ ነው። ምርጥ ነው። እንግዲህ ልንበላው ነው። በልተ ነው ደግሞ ውጤቱን እናየዋለን። ይሄን አይደለም የካሜራማኑ ነው። ቴስት እናደርገዋለን። ይሄ ጥቁሩ እንጀራ በጣም ናፍቆን ነበር። አዎ ከጎመኑ ከቀይ ስሩ ስልጆ በጣም የማልወደው ነገር። ብዙ ሰው አይወድም ስልጆና ዱባ። ኢትዮጵያ ውስጥ ቀን ያልወጣለት ነገር ቢኖር ዱባ። ትወዳለህ ዱባ? ይገርማል። ከመቶ ሰው አንድ ሰው አንተ ትወዳለህ ዱባ? ብዙ ሰው ዱባ አይወድም። ምርጥ ነው። እንግዲህ ምርጥ አይደለም ምነው ነገር ጠፋ አይደል? አይ ምርጥ ነው። ስልጆ ግን ምርጥ አይደለም ብያለሁ። በስንግልቅ መሰው በሱ ፍትፍት እንጀራው ነው እንጂ እኮ እኛ ጋር የሌለው አበላሉ አለ እስካሁን አብሮ ነው። አብዷል ነው የምልህ። በጣም ነው የሚጥመው። እንዲህ ያለን እንግዲህ ብሏችን ይቀጥላል። አብራችሁን ሁኑ። መጨረሻ ላይ ደግሞ ውጤቱ እንዴት እንደነበር እናያለን።